እግዚአብሔርን ቃል እናነብና የጌታን ቃል አካፍላለሁ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 14 በኢየሱስ ስም አነባለሁ። ኢየሱስ ስም እንሰማለን። በልሳን ብጸል መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው። እንግዲህ ምንድነው? በመንፈስ እጸልያለሁ፣ በአይምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአይምሮም ደግሞ እዘምራለሁ። እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። ከሁላችሁ ይልቅ በልሳኖች እናገራለሁ፣ እግዚአብሔርን አመሰግናለሁ። አሜን። ቁጥር 18 ጳውሎስ ምን አለ? ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ አለ። ጳውሎስ በኮንፊደንስ ከተሰበሰቡ የትኛውም አብረውት ካሉ ሰዎች ሁሉ ይልቅ በልሳን አብልጦ እንደሚጸልይ ያውቃል። ከብዙዎች ላይፍ ጋር አብሮ ህብረት እያደረገ አሳልፎ ስለነበር ከሁላችሁ ይልቅ አለ ለቆሮንቶስ ሰዎች ሲጽፍላቸው፣ በልሳን ስለምጸልይ በልሳን ስለምናገር አምላኬን ምን እላለሁ አለ? አመሰግናለሁ አለ። ክብር ለኢየሱስ ይሁንለት። የመጨረሻ ሉቃስ ወንጌል መጽሐፍ ምዕራፍ 18 ቁጥር 1 ላይ ሳይታክቱም ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌን ነገራቸው። ሳይታክቱ ዘወትር መጸለይ እንደሚገባቸው ምሳሌ ነገራቸው ጌታ ኢየሱስ። ጌታ ኢየሱስ ይባረክ። ጸሎት የአማኞች ህይወት የሚቀየርበት መንገድ ነው። የአማኞች ህይወት ከአንድ ሌቭል ወደ ሌላ ሌቭል፣ ከአንድ መልክ ወደ ሌላ መልክ የሚቀየርበት መንገድ ነው። ጌታ ኢየሱስ ይባረክ። ሉቃስ በደንብ ስለሚናገረው ሉቃስ መጽሐፍ ምዕራፍ 9 ላይ ልሂድ። ከቁጥር 28 ጀምሮ ላንብበው። ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብን ይዞ ሊጸልይ ወደ ተራራ ወጣ ይላል። ቁጥር 28 ላይ ሲጸልይም ይላል የፊቱ መልክ ተለወጠ ይላል፣ ልብሱም ተብለጭልጮ ነጭ ሆነ ይላል። ሌላኛው ትርጉም መጽሐፍ እዚህ ጋር ሲናገር እየጸለየም እያለ የፊቱ መልክ ተለወጠ ይላል። እዚህ ቦታም ሲናገር ሲጸልይም የፊቱ መልክ ምን አለ ይላል? ተለወጠ ይላል። ክብር ለኢየሱስ ይሁንለት። የአማኞች ህይወት የሚለወጥበት ከአንድ ከፍታ ወደ ሌላ ከፍታ፣ ከአንድ ክብር ወደ ሌላ ክብር የሚሻገሩበት መንገድ ምንድን ነው? በጸሎት ነው ወይም በመጸለይ ነው። ጌታ ኢየሱስ ይባረክ። ሲጸልይም የፊቱ መልክ ምን አለ? ተለወጠ። ብዙ ሰዎች ታውቃላችሁ በህይወታቸው ለውጥ ይፈልጋሉ። በህይወታቸው ታንጀብል ሆነ ተጨባጭ የሆነ ቼንጅ ለውጥ ይፈልጋሉ። በአገልግሎታቸው፣ በዘመናቸው እግዚአብሔር በሰጣቸው ነገር ላይ የሚጨበጥ ለውጥ ማየት ይፈልጋሉ። የሚጨበጥ ለውጥ ማለት ታውቃላችሁ ሳትናገሩ አገልግሎታችሁ መለወጡን የሚያሳይ፣ መንፈሳዊ ህይወታችሁ መለወጡን የሚያሳይ፣ በየዕለቱ ያላችሁ መንገድና ኑሮ መለወጡን የሚያሳይ ታንጀብል የሆነ ኤቪደንስ ነው። ያንን ለማምጣት ሰው ብዙ ይፈልጋል፣ ነገር ግን መሄድ ያለበትን መንገድ ደግሞ አይሄድም። አያችሁ እዚህ ስፍራ ላይ አሁን ደቀ መዛሙርቱ ተኝተዋል። ጌታ ኢየሱስ ደግሞ እየጸለየ ነው። እየጸለየ እያለ ምን አለ ይላል? የፊቱ መልክ ምን አለ? ተለወጠ። ታውቃላችሁ ጸሎት ለአማኞች የፊታቸው መልክ የሚለወጥበት፣ እግዚአብሔር የሰጣቸው ነገር ሁሉ ከአንድ ክብር ወደ ሌላ ክብር የሚለወጥበት የሚሻገርበት መንገድ ነው። ክብር ለኢየሱስ ይሆንለት። በህይወታቸው ላይ ያለ መከራና ቻሌንጅ በጸሎት ውስጥ በአምላካቸው እግር ስር ቀርበው ሲወጡ ያ ቻሌንጅ ተቀይሮ፣ ያ ሞት ተቀይሮ፣ ያ ሐዘን ተቀይሮ ወደ ድል ተሻግረው የሚወጡበት መንገድ ነው። ጌታ ኢየሱስ ይባረክ። ዛሬ አንዳንዶቻችሁ በ2018 የምትታደሱበት፣ መልካችሁ ከትላንትና ይልቅ የሚያበራበት፣ ስራችሁ፣ አገልግሎታችሁ ወደ ሌላ ሌቭል የሚቀየርበት የጸሎት መንፈስና ኃይል ቤታችሁን ይምላ፣ ቤታችሁን ይምላ በኢየሱስ ስም። አገልጋዮች በአገልግሎታችን ለውጥ ማምጣት እየፈለግን ማንጸልይ ከሆነ እንዴት ሊሆን ይችላል? ለውጥ ማምጣት የፈለገ መትጋት መጸለይ ያለበት። ጌታ ኢየሱስ ይባረክ። ወደ ዋና ወደ አነሳውበት ክፍል ልመለስ። መንፈሳችሁን እጅግ ሬዲ አድርጋችሁ ምሰሙኝ ከሆነ የምናገረው ቃል መንፈስ በላያችሁ ላይ ይመጣል። አንዳንዶች ከዚህ ሄዳችሁ እስከማታቋርጡ ድረስ በፊት ከነበራችሁ በላይ የጸሎት ጉልበትና አቅም ይጨመርላችኋል። በሌሊት እንኳን ከተኛችሁበት አንቅቷችሁ በጸጋው ዙፋን ስር በጌታ እግር ስር ያንበረክካችኋል።
ይህ የጸሎት መንፈስ ዛሬ በዚህ ጉባኤ ይፍሰስ፣ ይፍሰስ በኢየሱስ ስም፣ ይፍሰስ በኢየሱስ ስም። ጳውሎስ ምን አለ? አንደኛ ቆሮንቶስ መጽሐፍ ምዕራፍ 14 ቁጥር 14 ላይ ጳውሎስ ሲናገር ምን አለ? በዛ ስፍራ ላይ በልሳን የሚጸልይ በምን ይጸልያል? በመንፈስ ይጸልያል። እስቲ በልሳን የሚጸልይ በመንፈስ ይጸልያል በሉ። በልሳን የሚጸልይ በመንፈስ ይጸልያል አለ። ከላይ ቁጥር 2 እና 3 ላይ ስትመለከቱ እንደዚህ ይላል። ቁጥር 2 ላይ የእግዚአብሔርን ቃል አንብበልን አገልጋይ ማቴ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ሃሌሉያ አሜን። በልሳን የሚናገር ራሱን ምን ይላል? ያንጻል። ራሱን ይገነባል፣ ቢውልድ አፕ ያደርጋል። ራሱን ምን ይላል? ያንጻል። መንፈሱን ውስጡ ያለውን ማንነት ወደ ላይ በቃ ያነቃቃል፣ ያነሳሳል፣ ይገነባል፣ ያንጻል። በልሳን የሚጸልይ ሰው ጌታ ኢየሱስ ይባረክ። ለዚህ ነው ጳውሎስ ከስር ሲናገር ከሁላችሁ በላይ በልሳን ጸልያለሁ፣ ስለዚህም እግዚአብሔርን አመሰግናለሁ። ከሁላችሁ በላይ አጥብቄ ምን አደርጋለሁ አለ? በልሳን ጸልያለሁ አለ። ክብር ለኢየሱስ ይሁንለት። እስቲ በቀኝም በግራም ያለ ሰው ከዚህ ቀን ጀምሮ በሎት ከሁሉ በላይ አጥብቀ በልሳን ጸልይ በሉት። አሜን አሜን አሜን። ቤት ውስጥ 5 6 ሆናችሁ እየኖራችሁ ያላችሁ፣ 3 4 ሆናችሁ እየኖራችሁ ያላችሁ አብልጣችሁ በልሳን ልትጸልዩ ይገባል። አሜን 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 አሜን። አማኝ የሚታነጽበት ራሱን ቢውልድ የሚያደርግበት ራሱን የሚያንጽበት መንገድ ነው በልሳን ሲጸልይ። ልሳን የሰው ቋንቋ አይደለም። ልሳን ሰማያዊ ቋንቋ በመንፈስ ቅዱስ አማካኝነት ላማኞች የሚሰጥ ስጦታ ነው። መጽሐፍ ቅዱስ ማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 17 ላይ እንደዚህ ይላል፣ ያመኑት እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ የታመሙ ላይ እጃቸውን ሲጭኑ የታመሙት ምን ይላሉ? ይፈወሳሉ። በአዲስ ቋንቋ ምን ይላሉ? ይናገራሉ። በአዲስ ቋንቋ ይናገራሉ ሲል በልሳን ይናገራሉ፣ ይጸልያሉ እያለ ነው። የተጠማ ሰው፣ የተራበ ሰው፣ አምላኩ እግር ስር የቀረበ ሰው ይህን ስጦታ መቀበል ይችላል። በልሳን መጸለይ ይችላል፣ ቃሉ ስለሚል ማለት ነው። ብዙ ጊዜ ታውቃላችሁ፣ ቃሉን የሚያምኑ ሰዎች ቃሉን ይዘው ወይ ፓስተር ጋር መሪዎቻቸው ጋር አይደለም የሚመጡት። ቃሉን ይዘው የአምላካቸው እግር ስር ይቀርቡና እንዲህ ተብሎ ተጽፏል፣ ጌታ ሆይ በእኔ ህይወት ላይ እንዲህ ያደርጋለሁ ብለሃል ብላችሁ መንፈስ ቅዱስን እግሩ ስር ቀርባችሁ ብትጠይቁት ያንን ጊፍት በእናንተ ህይወት ላይ ያፈሰዋል። አሜን አትሉ? አንዳንዶቻችሁ ከዚህ ከሄዳችሁ በኋላ በልሳን ማትጸልዩ በልሳን መጸለይ ትጀምራላችሁ። አማኝ ካለ ጮሆ አሜን ይበል። ብዙ ሰው የልሳን ስጦታ ተቀብሏል፣ ነገር ግን አብልጦ መጸለይን በልሳን መጸለይን አያውቅም። በእግዚአብሔር ፊት የሁማን ላንጉዌጅ ወይንም ደግሞ የሰውን ቋንቋ ብቻ ተናግሮ ነው ጸሎቱን ጨርሶ የሚወጣው። ነገር ግን ታውቃላችሁ፣ በልሳኖቻችሁ ስትጸልዩ መንፈስ ራሱ ሊመራችሁ ወደሚፈልግ ነገር ራሱ ይመራችኋል። ድካማችሁን ያግዛል። መንፈስ በእናንተ ውስጥ ይቃጥታል። በልሳን እየጸለያችሁ እያለ አንዳንዶቻችሁ ምሪት ትቀበላላችሁ። መንገድ በሌለበት መንገድ ይወጣላችኋል። ዝም ብላችሁ እየጸለያችሁ ባላችሁበት ቦታ ጌታ በእናንተ ውስጥ ሊሰራ ያሰበውን ነገር ይገልጥላችኋል፣ ያበራላችኋል፣ በኃይል ትሞላላችሁ። አሜን 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 አሜን። ብዙ ጊዜ ነው በኃይል የምሞላው። በልሳን እየጸለይኩ ያለ በኃይል እሞላለሁ። ቃሉም ይላል በልሳን የሚጸልይ ራሱን ያንጻል ይላል። ራሱን ቢውልድ ያደርጋል፣ ይገነባል ይላል። ጌታ ኢየሱስ ይባረክ። ጥልቁ በጸሎታችን ህይወታችን ላይ ሰይጣን ሊሰማው የማይችል ሰው ሊሰማው የማይችል የእግዚአብሔርን አጀንዳና ሐሳብ እንድንፈጽም ከእግዚአብሔር ጋር በመንፈስ ህብረት እያደረግን ዲፕ እንድንገባ እንድንገናኝ የሚረዳን አንዱ ትልቁና ዋነኛው በልሳን መጸለይ ነው። ጌታ ኢየሱስ ክርስቶስ ስለ ጸሎት ሲናገር እንደዚህ ያለ ፈራሆስ ተለፔሬዶስኪያ ሉቃስ ወንጌል መጽሐፍ ምዕራፍ 18 ላይ እንደዚህ ያለ። ይህ ቃል በተለይ ታውቃላችሁ ከትላንትና ጊዜ በላይ አሁን ዛሬ የምንማረው ቃል
በልጅነታችን ጌታን ካገኘንበት ጊዜ በላይ ከዳንበት ጊዜ በላይ አብልጠን ልንጸልይ ልንተጋ በጌታ እግር ስር ልንቀርብ የሚገባበት በዚህ ቃል መመላለስ የሚገባን ጊዜና ሲዝን ከትላንትና በላይ አሁን ነው። ብዙ ሰው ትንቢት ለመስማት የመጀመሪያ ነው። ጌታን ለማምለክ የመጀመሪያ ነው። በሁሉ አቅጣጫ መንፈሳዊ አክቲቪቲ ባለበት ቦታ ሁሉ ለመገኘት መጀመሪያ ነው። ጸሎት ሲባል ግን አይተጋም፣ አይጸልይም። ጾም ጸሎት ሲባል ጭራሽማ ይጠፋል። ጾም ጸሎት ሲባል ታውቃላችሁ፣ ጳውሎስ እጅግ ብዙ ኃላፊነት ያለበት ሰው፣ እግዚአብሔር ለነገስታት ጭምር የጠራው ሰው ነው። ለዓለም ሁሉ ለህዝብ ሁሉ የጠራው ሰው ነው። አዲስ ኪዳንን ተመልከቱ። አዲስ ኪዳንን ስትመለከቱ አብዛኛውን ፓርት ሐዋርያው ጳውሎስ መልእክቶቹ የጻፋቸውን መልእክቶች ታገኛላችሁ። ይህ ሰው ለጄኔሬሽን እንደዚህ በረከት ያደረገው እግዚአብሔር ይህ ሰው የሄደበት ፓዝ የሄደበት መንገድ የሄደበት ፓተርን ነበረው። አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ላይ ስታዩ ከቁጥር 16 ጀምሮ እንደዚህ አለ። ሁል ጊዜ ደስ ይበላችሁ አለ፣ በሁሉ አመስግኑ አለ፣ ሳታቋርጡ ጸልዩ አለ። ጳውሎስ ሳያቋርጥ ከሚጸልይበት አንዱ መንገድና ዋነኛው መንገድ በልሳን እየጸለየ በአምላኩ ፊት በሰማያዊ ቋንቋ ከአምላኩ ጋር ህብረት ያደርጋል፣ ከአምላኩ ጋር ይገናኛል። ሰው ሊሰማ የማይችለውን ምስጢር፣ ሰው ሊያየው የማይችለውን እይታ፣ ሰው ያልደረሰበትን በተጨማሪም የበጉ ሐዋርያቶች ያልጠቀሱትን ያላነሱትን ነገር ያልታያቸውን ነገር ይህ ሰው አይቶታል፣ ተመልክቶታል፣ ተራምዶበታል፣ ወክ አድርጎበታል፣ ተገልጦለታል። ለዚህ የዚህ ሰው አንዱን ምስጢሩን ሲናገር ለአንደኛ ለቆሮንቶስ ሰዎች ሲያስቀምጥላቸው ምን አለ? ከሁላችሁ በላይ አብልጬ በልሳን ጸልያለሁ አለ። ጌታ ኢየሱስ ይባረክ። እስቲ ጩሁና ሞላለሁ በሉ። የተሞላችሁ ደግሞ አብልጣችሁ ልትጸልዩበት ይገባል። አብልጣችሁ ልታወሩ ልትናገሩት ይገባል። እግዚአብሔር ምስክሬ ነው። አንዳንዶቻችሁ በታወጀባችሁ አዋጅ እንኳን ሄዳችሁ ይሄን ታማሃል፣ ይሄ ይሆናል ተብላችሁ ሲታወጅባችሁ እንኳን ሂዱና እስቲ ጸልዩ በልሳኖቻችሁ። ጌታን እያመሰገናችሁ ስትጸልዩ የታወጀባችሁን አዋጅ ሁሉ የጌታ መንፈስ ይገለብጠዋል፣ ይገለብጠዋል። መንፈስ ቅዱስ ታውቃላችሁ ሐዋርያቶች ላይ መጀመሪያ በወረደ ሰዓት ያናገራቸው በልሳን ነው። እያንዳንዱ ላይ የተከፋፈሉ ልሳኖች ምን አሉባቸው? ተቀመጡባቸው። ዛሬ አንድ ሰው ያለው ከዚህ ቤት ወጥቶ በጌታ በኢየሱስ ስም አንደበቱ ሁሉ አጥብቆ በልሳን መጸለይ ይጀምራል። ሲናገር አዋጅን በአዋጅ ይገለብጣል። መንገድ በሌለበት መንገድን ይከፍታል። ሰንሰለትን ይበጥሳል። ቀንበርን ይሰብራል። የጨለማን ሥራ ያፈርሳል። ሻታካ ፓራዶስ ሴሌባራዲውካያስ እስቲ ጸልይ ያለው በሉና ተናገሩ። የመጨረሻ እነዚህ የእግዚአብሔር መንግሥት ላይ ጃይንት የሆኑ ሰዎች ሐዋርያው ጳውሎስ ከሁላችሁ በላይ አጥብቄ በልሳን ጸልይ ያለው ካለ እዚህ ያለን አገልጋዮች እንዴት በልሳን ለመጸለይ ከሁሉ በላይ አንተጋም? ጳውሎስ በዛ አይነት የአገልግሎት ሌቭል ውስጥ ያለ ሰው ራሱን ኮሚትድ አድርጎ በልሳን ለመጸለይ ሁሉ መንፈሱን ትሬን እንዳደረገ በዚህ ያላችሁ አገልጋዮች የጌታ ልጆች በልሳን መጸለይ ሁሉ ጊዜ አጥብቃችሁ በሕይወታችሁ ላይ የላይፋችሁ ፓተርን ልታደርጉት ይገባል። በልሳን የሚጸልይ በመንፈስ ይጸልያል ይላል። በልሳን ስትጸልዩ አይምሯችሁ ያለ ፍሬ ይሆናል። አያችሁ የእግዚአብሔርን ድምፅ ራሱ ሰው ለመስማት ኢሚዲየትሊ አይምሮን ፖዝ ለማድረግ አይምሮ ማሰብ አቁሞ የእግዚአብሔር ሐሳብና አጀንዳ በሕይወቱ ላይ እንዲገለጥ ከፈለገ በልሳን ነው መጸለይ ያለበት። ልክ በልሳን ሲጸልይ አይምሮ ያለ ፍሬ ይሆናል። ኢሚዲየትሊ መንፈስ ቅዱስ ሕይወቱን ስለሚቆጣጠር ከዛ በኋላ ወደ ውስጡ የሚመጣው ሐሳብ፣ ከዛ በኋላ ወደ ውስጡ የሚመጣው እይታ፣ ከዛ በኋላ ወደ ሕይወቱ የሚመጣው ራእይ ሁሉ ከጌታ ነው። አንዳንዶቻችሁ በልሳኖቻችሁ እየጸለያችሁ የምታዩትን ነገር እንደቀላል አትለፉት። ፒክቸር እንኳን ብታዩ ያንን ያያችሁትን ነገር መጻፍ አለባችሁ። የሆነ ነገር አንድ ጊዜ ብልጭ ብሎ ያያችሁትን ነገር በዛ ሰዓት ላይ እንደ ተራ ነገር ልትቆጥሩት አይገባም። ያንን ይዛችሁ ምንድነው ብላችሁ በጌታ ፊት በጸለያችሁበት ሰዓት ላይ ያ ያያችሁት ነገር በሕይወታችሁ ላይ ተፈጽሞ፣ ክፉ አዋጅ ከሆነ ያ አዋጅ ተገልብጦ፣ የተዘጋ በር ከሆነ ያ በር ተከፍቶ፣ መሰራት ያለበት ነገር ከሆነ ያ ነገር ተሰርቶ በድል ምዕራፍ ትጓዛላችሁ።
አንዳንዶቻችሁ ከፊት ያላችሁ ዘመን እየጸለያችሁ ጌታ በልሳን እየጸለያችሁ በዛ ሰዓት ሊያሳያችሁ ይችላል። በዛ ሰዓት የምታዩትን ነገር ካፕቸር አድርጋችሁ በዛ ላይ መጸለይና በሕይወታችሁ ላይ ልክ እንደንቁ እንደሆነ ነገር ልትይዙት ይገባል። አሜን አሜን አሜን። ለዚህ በዚህ ዘመን ፍጻሜ ባለንበት ታይም ላይ ባለንበት ሲዝን ላይ የጌታ ልጆች በጸሎት ልንተጋ የሚገባበት ትልቁ ታይምና ጊዜ አሁን ነው። ሉቃስ ወንጌል መጽሐፍ ምዕራፍ 18 ላይ ስታዩ ሳይታክቱ ዘውትር መጸለይ እንደሚገባቸው ምሳሌ ነገራቸው ይላል። ጌታ ኢየሱስን ስትመለከቱ፣ ሐዋርያው ጳውሎስን ስትመለከቱ ዘውትር የሚል ቃል አለ፣ ሳይታክቱ የሚል ቃል አለ፣ ሳታቋርጡ የሚል ቃል አለ። እነዚህ ቃሎች ተመሳሳይ ሚኒንግ አላቸው። ዘውትር የሚለው ቃል ሁል ቀንን፣ ሁል ጊዜን፣ ሁሉንም ሰዓትን፣ ሁሉንም ወራቶች አመታቶችንም ያጠቃልላል። ሳታቋርጡ ሲልም ሁሉንም ደቂቃ፣ ሁሉንም ቀናቶች፣ ሁሉንም አመታቶች፣ ወራቶችንም ያጠቃልላል። ጳውሎስም ጌታ ኢየሱስም ሰው ተንበርክኮ ይዋል፣ ተንበርክኮ እየጸለየ ይዋል የሚል ሚኒንግና የሚል ሐሳብ አይደለም ቃል ውስጥ ያለው። ታውቃላችሁ፣ ስጋችሁ በደከመው ሰዓት ላይ ያርፋል፣ ይተኛል። መንፈሳችሁ ግን ዳግም ከተወለደ ጊዜ ጀምሮ፣ ከተፈጠረ ጊዜ ጀምሮ መንፈሳችሁ ተኝቶ አያውቅም። የሰው መንፈስ አይተኛም። የሰው መንፈስ አያንቀላፋ። ሰው ስጋው አርፎ መንፈሱ በጌታ ፊት ሊጸልይ ይችላል። ይሄን ብላችሁ ለምንድን ነው መሰላችሁ? ጭልጥ ያለ እንቅልፍ ውስጥ ተኝታችሁ ጠዋት ስትነሱ ይሄንን አየው፣ እዚህ ነበርኩኝ፣ እዛ ሄጄ፣ በዚህ ገብቼ፣ በዚህ ወጥቼ ብላችሁ ህልም ትናገራላችሁ። ያንን ሁሉ ህልም እንዴት አያችሁት? ተኝታችሁ ነው? ሳትተኙ ነው ያያችሁት? ስጋችሁ ተኝቷል። አየ። ከውስጥ ግን ነቅቶ የማይተኛ አካል አለ፣ ቁጭ ብሎ የሚያይ ማለት ነው። ህይወታችሁ ዙሪያ የሆነ ያለውን ነገር ሁሉ የሚመለከት የማይተኛ አካል አለ። እሱ ደግሞ መንፈሳችሁ ነው። መንፈሳችሁ ሁል ጊዜ የእግዚአብሔር ነገር መግባችሁት እየጸለያችሁ፣ በልሳኖቻችሁ እየጸለያችሁ፣ የጌታን ቃል እያሰላሰላችሁ ስተኙ ሌሊቱን ሙሉ መንፈሳችሁ ኮኔክት ሆኖ ነው የሚያድረው። ከጌታ ጋር ህብረት እያደረገ ነው የሚያድረው። ምናልባት የሆነ ሰዓት ላይ ስትነቁ ውስጣችሁ ዝማሬ እየዘመረ ነው የምትነቁት። ውስጣችሁ የሆነ ቃል እያሰላሰለ ነው የምትነቁት። ጌታ ኢየሱስ ይባረክ። አንዳንዶቻችሁ ይህ ልምምድ የተቋረጠባችሁ ልትኖሩ ትችላላችሁ። ዛሬ ግን ይህንን ምርኮ ጌታ በሕይወታችሁ ላይ ይመልሳል። በኢየሱስ ይመልስላችኋል፣ በጌታ በኢየሱስ። ለዚህ ሳታክቱ ዘውትር ጸልዩ አለ ጌታ ኢየሱስ። ጳውሎስንም ስታዩ ሳታቋርጡ ምን በሉ አለ? ጸልዩ አለ። ኤፌሶን መጽሐፍ ምዕራፍ 6 ላይ እግዚአብሔር ቃል ሲናገር ቁጥር 18 ላይ በጸሎትና በልመና ይላል ሁሉ ዘውትር በመንፈስ ምን በሉ አለ? ጸልዩ አለ። በጸሎትና በልመና ዘውትር በመንፈስ ምን በሉ? ጸልዩ አለ። የሚያስተውል ሰው ዛሬ በልብ ውስጥ እግዚአብሔር አምላክ ይህንን መንፈስ ያፈስለታል። አሜን 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 አሜን። ዘውትር ጸልዩ። ብዙዎቻችን ታውቃላችሁ፣ ፈተና ሲመጣ ነው የምንጸልየው፣ ችግር ሲመጣ ነው የምንጸልየው። ጸሎት አዎ ከፈተና የምናመልጥበት፣ ከችግር የምናመልጥበት መንገድ ነው። ነገር ግን ጸሎት በዋናነት ከፈተና የማምለጫ መንገድ፣ ከችግር የማምለጫ መንገድ አይደለም። ጸሎት በዋናነት ጸሎት ለአማኞች ህይወት ነው። ለአዲስ ኪዳን አማኞች ህይወት ነው። እነሱ ከአምላካቸው ጋር ህብረት የሚያደርጉበት፣ አምላካቸው ደግሞ ከነሱ ጋር ህብረት የሚያደርግበት፣ እነሱ ለጌታ የሚናገሩበት፣ የሚያመሰግኑበት፣ የሚጸልዩበት፣ የሚለምኑበት መንገድ፣ እሱ ደግሞ ጌታ ደግሞ አምላካቸው ለነሱ የሚመልስበት፣ ድምፁን የሚያፈስበት መንገድ ነው። ጸሎት ዋን ዌይ አይደለም። ጸሎት ቱ ዌይ ነው። እኛም ወደ አምላካችን፣ አምላካችንም ከኛ ጋር ህብረት የሚያደርግበት፣ የሚናገርበት መንገድ ነው። ስለዚህ ጸሎትን ከፈተና ማምለጫ መንገድ ብቻ አድርጎ ያየ ሰው ፈተና ሲመጣ ብቻ ነው የሚጸልየው። ብዙ ሰው ጸሎት ቁልፍ ነው ብሎ ያስተምራል። አዎ ጸሎት ቁልፍ ነው። ለአማኞች ግን ጸሎት ቁልፍ ከመሆኑ በላይ ከዛ ባሻገር ለአማኞች ጸሎት ህይወት ነው። ጸሎትን እንደ ቁልፍ ካሰባችሁ የተዘጋ በር ስታዩ፣ የተወሳሰበ ነገር ስታዩ ብቻ ነው አክቲቬት የምታረጉት። ጸሎት ግን ህይወት ከሆነ ለናንተ በየቀኑ፣ በየዕለቱ፣ በየሰከንዱ፣ በየደቂቃው፣ በየዓመቱ፣ በየወሩ እዛ ውስጥ ነው የምትኖሩት። ልዑል ጥላ ውስጥ ነው የምትኖሩት። ሁላችን ልዑል ጥላ ውስጥ እየኖርን ያለ ነው። ነገር ግን ለልዑል ጥላ ምላሽ መስጠትና ከኛ የሚገባውን ነገር ማፍሰስ ማድረግ እና እዛ ውስጥ መኖር ይለያያል። ማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ ስታዩ
ጌታ ኢየሱስ ከቁጥር 40 ጀምሮ ስትመለከቱ ጌታ በጌተ ሰማኒ ወይ ሌላኛው መጽሐፍ ሲናገር በአትክልት ስፍራ ይለዋል በደብረ ዘይት ተራራ ይጸልይ ነበር። ይህንን ቃል ሳነብ ውስጤ በጣም ይነካል። ጌታ ኢየሱስ ወደ ደብረ ዘይት ተራራ ወጥቶ እዛች ተራራ ላይ የመጨረሻው ጸሎት እንደሆነ ያውቃል። ኢየሱስ ከመሞቱ በፊት መጨረሻ እዛ ቦታ ላይ ነው የጸለየው። ከዛ በኋላ የመስቀሉን መንገድ ነው የሄደው። ከሞት ከተነሳ በኋላም ደብረ ዘይት ተራራ ላይ መጥቶ ነው ደቀ መዛሙርቱን ሰብስቧቸው አውርቷቸው ያረገው። ብዙ ጊዜ ኢየሱስ ሌሊትም በጸሎት የሚያሳልፍበት ቦታ ነው ያ ደብረ ዘይት ተራራ ጌተ ሰማኒ የአትክልት ስፍራ። እዛ ቦታ ላይ ጌታ ኢየሱስ የሚገርማችሁ ለመጸለይ ሄደ። ሶስቱን ደቀ መዛሙርቶችም ጸልዩ አላቸው። ሌሎቹም አሉ እዛ ጋር። ከነሱ ጥቂት ፈቀቅ አለና ጥቂት ሜትር ፈቀቅ አለና መጸለይ ጀመረ። እንዴት አድርጎ እየጸለየ እንደነበር ስትመለከቱ ይገርማችኋል። በግንባሩ ተደፍቶ ነው፣ በሆዱ ተኝቶ በግንባሩ ተደፍቶ ይጸልያል። የፈጠረው መሬት ላይ የፈጠረው ምድር ላይ ይህ ታላቅ የሆነ ጌታ ቃል የሆነ ጸጋና እውነትን ተሞልቶ በእኛ መካከል ያደረ ጌታ በግንባሩ ተደፍቶ በሆዱ ተደፍቶ ይጸልያል። ታውቃላችሁ በዚህ ሰዓት ላይ ስንቶቻችን ነው በግንባራችን ተደፍተን በሆዳችን ተደፍተን ጸልየን የምናውቀው? አዎ ዋናው የልብ ነገር የልብ ጉዳይ ነው ይላል አንዳንድ ሰው። ስለ መንበርከክ ሲነሳ የሆነ ነገር በጌታ ፊት ራስን አዋርዶ ስለ መጸለይ ሲነሳ የልብ ጉዳይ ነው ዋናው። አዎ የልብ ጉዳይ ነው። ልባችሁ ደሞር በአምላካችሁ ጸጋ ዙፋን ስር በፈሰሰ መጠን ስጋችሁን በአምላካችሁ ፊት ይዋረዳል። በተለይ ፐርሰናል ባላችሁ ከጌታ ጋር ፌሎሺፕ በምታደርጉበት ቦታ ላይ አዎ በግንባራችሁ ተደፍታችሁ ያለ ጌታ መኖር እንደማትችሉ ዕውቅና ልትሰጡት ይገባል። ኢየሱስም በግንባሩ ተደፍቶ በሆዱ ተኝቶ በአምላኩ ፊት ይጸልይ ነበረ። ደቀ መዛሙርቶቹ ግን ተኝተው ነበር። መተኛት በማይገባቸው ጊዜ ተኝተው ነበር። ልብ ብላችሁ ስሙኝ። መተኛት በማይገባቸው ጊዜ እነሱ ተኝተዋል። ኢየሱስ ይጸልያል። አምላካቸው እየጸለየ ነው። ጌታቸው እየጸለየ ነው። ረቢ መምህራቸው እየጸለየ ነው። እነሱ ተኝተዋል። ምናልባት ከፊታቸው እያደባ ያለውን መከራ ቢያዩ ኖሮ ቢታያቸው ኖሮ እነዚህ ሰዎች አይተኙም። ጌታ ኢየሱስ ግን ይጸልይ ነበር በዛ ቦታ ላይ። መጽሐፍ ሲናገር ያዝን ይተክዝ ጀመር ይላል። ከፊት ያለውን መራራ የሆነ የመስቀልን መንገድ ተመልክቷል። ጸሎቱ ስታዩ ራሱ ይገርማል። ብትወድ እቺ ጽዋ ከኔ ትለፍ አለ። ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ትሁን አለ። ራሱ የጸለየውን ጸሎት መልሶ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን እያለ ሲጸልይ ታዩታላችሁ። የሚገርማችሁ ተነስቶ ሲያቸው ተኝተዋል። ሄደና ቀሰቀሳቸው። ወደ ፈተና እንዳትገቡ ትጉና ጸልዩ አለ። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው አለ። ትጉና ጸልዩ ብሏቸው ተመልሶ ሄደና መጸለይ ጀመረ። እሱ ሁለተኛ ጊዜ ሲመጣ ተኝቶ አያቸው። ኢየሱስ ሁለተኛ ጊዜም ተመልሶ ያንኑ ጸለየ። ሶስተኛ ጊዜም ያንኑ ጸለየ። አባቱ ዝም እንዳለ በቀራንዮ መስቀል ላይ መሞት እንዳለበት እግዚአብሔር አብም እንደወሰነ አውቋል። የሱም አጀንዳ ያ ነው። ስለዚህ ተነሳና ሊገሉት ከመጡ ጋር እንደተቀጣጠረ ማለት ነው። ተነስቶ ደቀ መዛሙርቱን ተነሱ አሁን አላቸው። የሚፈተንበት ጊዜ ስለደረሰ ማለት ነው። ልክ ተነስተው ፈቀቅ እንዳሉ ትንሽ ተነስተው አብረው እንደቆሙ ይሁዳ መጣ። ኢየሱስን ለመስቀል፣ ኢየሱስን ለመግረፍ፣ በኢየሱስ ላይ ዱላን፣ በኢየሱስ ላይ ሰይፍን ለማንሳት የመጡ ሁሉ ተሰብስበዋል። ይሁዳ መጣና ኢየሱስን ሳመው። ጌታ እንደሚስመው ያውቃል። ስሞትም አሳልፎ እንደሚሰጠው ያውቃል። በጣም የሚገርማችሁ ነገር አይታችኋል። ለመከራው ኢየሱስ ዝግጁ ነበር። ጸልሏል። ከአምላኩ ብርታትን ተቀብሏል። መከራው ፊት ለፊት ቆመ። መከራውን ተጋፈጠው። የመስቀሉን መንገድ ተጋፍጦ ሄደ። ተሰቀለ፣ ተደበደበ፣ ተተፋበት፣ ሞተ። ሐዋርያቶች ግን ደቀ መዛሙርቱ ግን መከራውን የመቋቋም አቅም በሳቱ አልነበራቸው። ለዚያውም ለመከራው ምላሽ የሰጡት አይታችኋል። መጽሐፉ ሲናገር ጴጥሮስ ሰይፍን መዞ የአንዱን ሰው ጆሮ የአንዱን ወታደር ጆሮ ምን አለው ይላል? ቆረጠው ይላል። ዋና ልናገር ያሰብኩትን ሐሳብ ነግሬያችሁ ልጨርስ። ኢየሱስ ወደ ፈተና እንዳትገቡ ትጉና ወደ ፈተና እንዳትገቡ ትጉና ምን በለው አለ? አማኝ ወደ ፈተና ከመግባቱ በፊት ተግቶ ይጸልያል። ፈተና ሲመጣ እግዚአብሔርን የማያውቀው ሰው እንኳን እግዚአብሔርን የረሳ ሰው እንኳን
እግዚአብሔር ሆይ ብሎ ይጮሃል። አማኝ ምቹ በሆነ ጊዜ እንኳን ይጸልያል። እግዚአብሔር አሁን ምቹ ጊዜ ሰጥቷችኋል በሕይወታችሁ። አብልጣችሁ ልትጸልዩ ይገባል። በልሳኖቻችሁም ልትጸልዩ ይገባል። አሜን ነው። በልሳኖቻችሁ ልትጸልዩ ይገባል። አጥብቃችሁ በራችሁን ዘግታችሁ ምን ልታረጉ ይገባል? ልትጸልዩ ይገባል። እስቲ 3 ጊዜ ጩሁና ጸልያለሁ በሉ። ድገሙ እስቲ። የመጨረሻ ስለ ዳንኤል ጠቅሼ ልጨርስ። ዳንኤልን ተመልከቱት። በቀን 3 ይጸልያል። ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት። ያንን ፓተርን አልተወም። በባዕድ ምድር ካልቸሩን በማያውቅበት ቋንቋውን በማያውቅበት ምድር ላይ ተገዝቶ ሄዶ አምላኩ ያስተማረውን ነገር አልረሳም። ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት ድርድር አያውቅም። ከእግዚአብሔር ጋር ባለው ህብረት ድርድር አያውቅም። ገና ሲገባ ስደተኛም ሆኖ ይጸልያል። በስደት ከሚኖሩ ሰዎች ሁሉ በላይ ንጉሥ አሳድጎት ከፍታ ሰጥቶት ባለስልጣንም አድርጎት ይህ ሰው ይጸልያል። በመከራውም ጊዜ ህይወቱም ሲደላደል ጸሎቱን አልተወም። አንድ ሰዓት ላይ እንደውም ንጉሱ ተነሳ። ንጉሱን ያስነሱት ዳንኤልን ለመጣል የፈለጉ ሰዎች ናቸው። ፖለቲካሊ በንጉሱ ጀርባ ከንጉሱ ዙሪያ የነበሩ ሰዎች ዳንኤልን ከአምላኩ ህግ በቀር ካልመጣንበት በዛ በኩል ካልመጣንበት በስተቀር ልንጥለው አንችልም አሉ። ስለዚህ ምን አደረጉ? ህይወቱን ዝም ብለው ሲያጠኑ የጸሎት ሰው ነው፣ በጸሎት ብቻ ከመጣንበት ነው ይህን ሰው ማሸነፍ ምንችለው አሉ። ለዚህ ምን አወጡ? ንጉሱ ጋር ሄዱና ከፊት ባለ 30 ቀን ከፊት ባለ 1 ወር ማንም ወደ እግዚአብሔር ወደ አምላኩ መጸለይ አይችልም፣ ወደ ሰው መለመን አይችልም ተባለ። ለዚህ ንጉሱ ያንን ህግ አጸደቀው። ዳንኤል ይህንን ህግ ሰምቶ ይህንን ህግ የተላለፈ አንበሳ ጉድጓድ ይጣላል የሚለውን አዋጅ ሰምቶ ቀድሞ እንደሚያደርገው መስኮቱን ወደ ምስራቅ ወደ ኢየሩሳሌም ነው የከፈተው። ባይዘው ዳንኤል የባዕድ ምድር ላይ ቢሆንም እንኳን ኢየሩሳሌምን እያሰበ አምላኩን እያሰበ ነው በአምላኩ ፊት የሚጸልየው። ቀድሞ እንደሚያደርገው መስታወቱን ከፍቶ መስኮቱን ከፍቶ እየጸለየ ያለ አዩት። ኢሚዲየትሊ ወጥመዳችን ውስጥ ገባ አሉ። ሰውየው መስኮት ዘግቶ አይደለም የጸለየው፣ ተደብቆ አይደለም የጸለየው። ከአምላኩ ጋር ባለው ህብረት ድርድር አያውቅም። አንበሳ ጉድጓድ መጣል አይደለም፣ ሞት ቢመጣ ክፉ ነገር ቢመጣ ከአምላኩ ጋር ያለውን ህብረት አላቆምም ብሎ የወሰነ ሰው ነበር። በጣም የሚደንቃችሁ ነገር ልክ ባዩት ጊዜ ወደ ንጉሱ ወሰዱት። ንጉሥ ሆይ አዋጅን አውጀሃል፣ የጸለየ ሰው የአንበሳ ጉድጓድ ይገባል ብለሃል። ስለዚህ ይሄንን ደግሞ በማህተም አጽድቀዋል። ዳንኤል የአንበሳ ጉድጓድ መጣል አለበት አሉ። ንጉሱ ምንም ማድረግ አልቻለም። ዳንኤልን እየወደደው በቃ ጣሉት አለ። አንበሳ ጉድጓድ ወሰዱና ጣሉት። አያችሁ፣ ምቹ ባልሆነ ጊዜ እንኳን ጸልዩዋል፣ ምቹ በሆነም ጊዜ ጸልዩዋል ይሄ ሰው ግን ከአምላኩ ጋር ያለውን ህብረት አስጠብቆ አንበሳ ጉድጓድ ሲጣል እንኳን ዘና ብሎ ገባ። የጸለየው ጸሎት ቀድሞት ገብቶ ነበር። የአንበሳ ጉድጓድ ውስጥ አንበሶች ሊበሉት አልቻሉም። አንድ አማኝ ካለ ጮሆ አሜን ይበል። በጌታ በኢየሱስ ስም ከአምላካቸው ጋር ያላቸውን ህብረት የማይደራደሩ ትውልዶች በኢትዮጵያ ቤተክርስቲያን ላይ በሙላት ይነሳሉ። ዛሬ እንኳን በዚህ ስፍራ ላይ ይህ የጸሎት መንፈስና ኃይል በእነሱ ላይ የሚመጣባቸው ሰዎች አሉ። እስቲ አንድ ሰው ጮሆ አልደራደርም ይበል። እስቲ ጸልያለሁ በሉ። ከዚህ ስትሄዱ ፕላን አድርጉ። በልሳኖቻችሁም ስትንበረከኩ ረጅም ሰዓት በጌታ ፊት ጸልዩ በልሳኖቻችሁ። አሜን 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 አሜን። ሰውነታችሁ መቋቋም እስከማትችሉ ድረስ ስትጸልዩ ትላንት የነበረ ተራራና ያጋነንት ምሽግ ይፈርሳል።